ጉዳ ወጣለው አለች እንዳለችውም እንግዲህ ጉዳ ወጣች። እቺ ጉደኛ የሆነች ልጅ ማለት ነው። ምን ጉዳ ወጣች አትሉም እንዴ? መረጋጋት ያስፈልጋል ይሄን ጉድ ለመስፋት። ሲቀጥል ደግሞ አሁንም እርግዝና ላይ ናችሁ። ኦ ማይ ጋድ እርጉዝ ናት እኮ እናንተ ነገርኳችሁ እኮ። ሌላ ቸከሳላት ከዛ ነው ያረገዘችው እና ዩቲዩብ መሸቀል ፈልጋ ነው የመጣችው እና ቸከሷ ደግሞ ተመካክረው ነው እየሰሩ ያሉት። እነሱን እናጣላና ከዛ እኛ ደግሞ ይቅርታ ብለን ቪዲዮ እንሰራለን አላልኳችሁም እንዴ? እና ድሮስ አርግዛማ ነው የኔ ውድ ኑሮ ውድ ነው። እንዴት አርጋ ልጇን ታሳድጋለች? ዳይፐር ምናምን በምን ትገዛለች? እና ዩቲዩብ መሸቀል ፈልጋ ነው ጋይ ስታረዷት አትዘቅዝቋት ደግሞ እንዴ ሁለት ሰው እናንተ እንዴት ትዘቅዝቃላችሁ? እና ስለ እርግዝናው እያሰባችሁ ነው። ብሩኬን ትለዋለች እያላችሁ ነበር። በስመ አብ ወልድ መንፈስ ቅዱስ እናንተ ምን ሆናችሁ ነው? ኦ ማይ ጋድ ብሩኬ ቴካዋ ያርጋ ወስደው ነው እንዴ? ከሀይሚ 4 ልጅ እየጠበቅን ቀድሞ እንዳይወልዱ ብቻ እርግዝና በጣም እያሳሰባችሁ ይመስለኛል። አይ ተረጋጓ። ይሄ እርግዝናማ ጥሩ ምልክት ነው። ብሩኬ ሙሉ እርግጠኛ ሆኖ ሀይሚን እመኝኝ እያለ እየተከራከረ ያለው ምንም ስላላደረገ ነው እንጂ እርግጠኛ ባይሆን ኖሮ ሀይሚንም እመኝኝ አይልም ለማስረዳት አይሞክርም ብዬ ነው ማስበው እንጂ እኔ ልጅቷ እርጉዝ ብትሆን ከሱ ጋር የሆነ ግንኙነት ቢኖራት ብሩኬ እዚህ ናክል ግግም አይልም። አንዳንዴ ግን ደግሞ ተደብቆ የሄደበት ምክንያት ይሄ ይሆን እንዴላለው ግን አይደለም። እንዴ ቡራማ እንደዚህ አይነት ረካሽ ቦታ አይገኝም። የኔ ወዶች የኔ ማሮች የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን ክብሩ ይስፋ። በጣም ደህና ነኝ እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ከቸች ብያለሁ። ዛሬ ዝናብ ነው፣ ብርድ ነው። ጃኬት ልበሱ፣ ሻይ ጠጡ። ሻይ ይዛችሁ የኖሬ ብትሰሙት የበለጠ ይጣፍጣቸዋል። ምክንያቱም ብርድ እያላችሁ ይሄን ወሬ መስማት ይከብዳል ትንሽ። ምክንያቱም ምንም ሞቅ የሚያደርግ ነገር አይደለም፣ የሚያናድር እናላችሁ እየሩስ ጉዳ አወጣለሁ ጉድን ማውጣው እያለችሁ ምን ጉድ እንደሆነ እኛ ራሱ ለማየት ሴንሲቲቭ ነው የሆነን። ያው ጉድ የሚባለው ነገር ምንድነው ካላችሁ እንዳለችው ጉዱን ልታወጣ ትችላለች። ጉዱ ምንድነው ግን አትሉኝም? ጉዱማ ያው እንግዲህ የድሮ ፎቶዎቻቸው ምናምን ናቸው። የድሮ ቪዲዮ ምናምን ያን የተለጣጠፉት ፎቶ ምናምን ነው ሊወጣ የሚችለውና ኤዲት ይደረጋል። በነገራችን ላይ አሁን ላይ ፎቶ እንዳታምኑ። የፈለገ ፎቶ ባላችሁን ራሱ የሆነ ሴት አቅፋው ልታዩት ትችላላችሁ። ኤዲቲንግ ሊሆን ይችላል። እንዳታምኑ፣ የምትወዱትን ሰው እንዳታጡ። እና ኤዲቲንግ በጣም አሁን ከባድ ነው። ይሄ ኤአይ የተባለ በተለይ በስማምና ኤዲት አድርጋ እንግዲህ አዲስ ፎቶ ልታመጣላችሁ ትችላለች። የድሮ ብቻ ሳይሆን ያሁን የቅርብ የሚመስል ፎቶ እየሄደች ነው። ፎቶ ቤት ለፎቶ ቤት ተረብስማ ፎቶ በስታይል እየተነሳች ነው ብታዩ ማለት ነው። አንዴ ተቀምጣ፣ አንዴ ተጎንብሳ፣ አንዴ እንደዚህ ሼፕ እንደ ሞዴል ቆማ ምናምን እና አሁን ትናንትና ተቀምጣ ነው የተነሳችው። ቆማ ከተነሳችማ ሆዷ ሊታወቅባት ሆነ። እርጉዝ አይደለች፣ እርግዝናው እንዳይታወቅባት ነው። እና ኤዲት አድርጋ ሌላ ፎቶ ልታመጣ ትችላለች። ቪዲዮ እንኳን እንዴት ኤዲት ሊደረግ ይችላል? አይመስለኝም። ፎቶ ግን በደንብ ነው የምታመጣው፣ ታያላችሁ ማለት ነው። ኤዲት ተደርጎ ምርጥ አድርጋ የሆነ የቅርብ ጊዜ ፎቶ አስመስላ ታመጣ ይሆናል። ሶ እንዳታምኑ። ፎቶ ብታመጣም ብሩኬ ላይ ለመፍረድ እንዳትቸኩሉ። ሌላው ግን ማለት ነው ሀይሚዬ አሁን መረዳት አለብሽ ብዬ አስባለሁ። ምክንያቱም ከዛ በፊት ከሶስና ጋም የሆነ ፎቶ መጥቶላት ነበረ። እሱ ፎቶ እንግዲህ ብዙ ፈጥሮ ታውቃላችሁና ብዙ ነገሮች ኤዲት ይደረጋሉ። ዳኒ ኤዲት አድርጎ አምጥቶ ለሀይሚ ያሳይቷት ነበር ታስታውሳላችሁና አሁን ላይ ኤዲት ስላለ ፎቶ ልታመጣ ትችላለች። አሁን እቺ ልጅ ጉድ የምትለው ፎቶ ነው። በቃ ሌላ ምንም ልታመጣ አትችልም። ፎቶ ደግሞ ኤዲት የሚደረግ ነገር ነው። ስለዚህ ሀይሚ አሁን ብልጡነሽ ባልሽን ለቀም አርገሽ ጥብቅ አርገሽ መያዝ አለብሽ። ሊነጥቁሽ ነው። ሴቶቹ አሰፍስፈው እያዩ ነው። ስለዚህ እነዚህ አሰፍስፈው የሚመለከቱት ድመቶች ሳይበሉ ባልሽን የግልሽ ብታደርጊ ጥሩ ነው። ሀይሚ ቅመሙ አሁን ለሀይሚ ምክር መምከር አለብን ማለት ነው። አዎ ጆሮ ዳባ ለበስ ብለሽ ብሩኬን የግልሽ አድርጊ። ገባሽ አይደለ? ምክንያቱም አንቺ ተተሽላቸው ከሄድሽ እሱ ደግሞ ድብርት ውስጥ ይገባል። በእርግጥ ሀይሚ ተታው ብትሄድ ብሩክ ወደዚች ልጅ ይመለሳል ማለት አይደለም። ምክንያቱም የምትወደው ልጅ አሳጥተዋለች፣ ራስ ወዳድ ናት ምናምን ሰው ከዚች ልጅ ጋር ይቆያል ብዬ አላስብም። ሀይሚ ጥላው ብትሄድ እንኳን እንዳማራጭ ከዚች ጋር የመሆን ቻንስ የለውም። ገባች አይደለ? ስለዚህ አንቺ ጋር ላይሆን ለምንድን ነው ግን የምትበጠብጭው ማለት ነው? ከሷ ጋር እኮ አይሆንም። አሁን ከሀይሚ ጋር ቢለያዩ ራሱ ከዚች ጋር አይሆንም። ምክንያቱም መጀመሪያ ስለማይፈልግሽ ስለማይወድሽ ነው ትቶሽ የሄደው። ገባሽ አይደለም? ቢፈልግሽ ኖሮ ያኔ ትቶሽ አይሄድም ነበር። ሶ ያኔ ትቶሽ የሄደውን አሁን በግድ ከኔ ጋር ሆነ የምትይበት ምንድን ነው? ሲጀመር ሙጭጭ ማለት የነበረብሽ ያኔ ነው። ሳይሄድ ራሱ ብትለምኝ ይሻላል።
ግን አሁን ብዙ ነገር ከተፈጠሩ በኋላ መኪና ሲኖሩ ሲቀየር ከሀይሚ ጋር ጥሩ ቤት ላይ ሲኖሩ እዛ ቤት ላይ ሄዶ መግባት አማረሽ እንዴ? አንዳንዴ እኮ ፕራይቬት ላይፍ ማውጣት እኮ ይሄ ነው ከባዱ ነገር ጋይስ። መኪና ገዛው አለ፣ ቤቱን ደግሞ አሳየን። ቤቱንም ያው ገዝተው ሊሆን ይችላል። እንደዛ የሚያምር ቤት ሲኖሩ እዛ ሄዶ መግባት አማረሽ? ኧረ እባክሽ ሰላም ነው ሰላም ነው ይላል። ያምራል። አሁን የማያምረው እኮ ይል ጥሩ ኑሮ መኖር የማያምኑ የለም። ግን እንደዛ ካማራሽ ሰርተሽ ትረሽ ከነሱ ገባሽ? ሀይሚ ያ ቤት ማለት ነው የሀይሚ ሁሉ ነው። ይሄን ማወቅ አለብሽ። ሀይሚ ሁሉ ነው የሰራቸው። አብረው ቪዲዮ እየሰሩ ሸቅለው ነው እዛ የደረሱት እንጂ ዝም ብለው ቁጭ ብለው ማንን እንደዚህ ላጣላ ከማን ጋር ጣልቼ እንደዚህ ልደግ የማንን ገንዘብ ልውሰድ ብለው ሳይሆን ሰርተው ላባቸውን ጠብ አድርገው ባመጡት ገንዘብ ተከራይተው ብራቸውን እየከፈሉ ነው እየኖሩ ያሉት። ስለዚህ እዛ ቤት ለመግባት ራስሽን ቀይር እንጂ በአቋራጭ ሄደሽ እዛ ለመግባት ነው። እንዲህ ነው ምንድን ነው አላማሽ? መቼም አብሯት እንደማይሆን እኮ ልጅቷ እኮ እርግጠኛ ናት። ግን ልጅ ስትወልድ ዳይፐር በምን ይገዛል ጋይስ? ከባድ እኮ ነው ኑሮ። ወይ ባሉ እኮ ላሽ ብሎ ይሆናል ዳቦን ገምጭጮ። እንግዲህ ያው እንደ አማራጭ ብሩኬ ልትወስድ ነው ወይ ያምንልኛል ብላ ይሆናል። ወይም ደግሞ ካልሆነ እንደማያምን ታውቃለች። ዲኤንኤ መደረጉ አይቀርም እና ይመስለኛል ሀሳቧ ነው። ፎቶ ኤዲት አስደርጋ አምጥታ ጉድህ የምትለው ፎቶ ነው። ጉድ እያለች ብታስፈራራው እሱን ታመጣለች። ሲቀጥል ደግሞ ወይ የሆነ ቀን አጋጣሚ እንደ ዛሬው አግኝቷት ሊሆን ይችላል ሊያስረዳት። ያኔም እንዲሁ ቪዲዮ አስቀርጸው ሊሆን ይችላል። የማይፈልገውን ነገር እያደረገችም ታስቀርጸው ትችላል ሆን ብላና ያን ነገር አምጥታ ከባድ ጸብ ውስጥ ከገቡ በኋላ በመጥፎም ሆነ በጥሩ ዋናው የምትፈልገው መታወቅ ነው። እሷ መፈመስ ነው በሱ በቃ ሰዎች ስለ እሷ መጥፎ ነገር ሲያወሩ ምናምን ብቻ ታወቀች። ያማለያ መታወቅ ነው የምትፈልገው። ታወቀች። ከታወቀች በኋላ ልጅቷ ይቅርታ ነው የምትጠይቀው። ይቅርታ ተጠይቅና የራሷን ቻናል ከፍታ መሸቀል በእነሱ ፎቶ ምናምን። አሁንም የነሱን ህይወት እንደዚህ እየበጠበጠች እያወካሽ ሰው እንደዚህ እንዳታደርግ እንዳትበጠብጥ እንዳታወካ ሁለታቸው መፍቀድ የለባቸውም። ብሩክም እሷን መጥራት የለበትም። ትናንት ቦልካታላ መልሰ ደውለ ምናምን እኔ ማየት አልፈልግም። ቦልካታል ቴሌግራም ምናምን ዋትስአፕ ሁሉም ቦታ ብሎክ። ሀይሚም እሷን እየጠራሽ እንድታስረዳሽ መጠየቅ የለብሽም። አንድ ያስረድታሽ ያለች። ሲቀጥል ደግሞ ለምን እንደመጣሽ በደንብ ግልጽ ሆኖልሻል ብዬ አስባለሁ። እሷን መጥራትም መጠየቅም አያስፈልግሽም። በቃ ሁሉን ነገር ትታችሁ ህይወታችሁን መቀጠል ነው። ልጅቷ እናንተን ማለያየት በእናንተ መፈመስ ምናምን ነው የምትፈልገው እና ፎቶ ልታወጣ ትችላለች። ግልጽ ነው። ፎቶ የማይቀር ጉዳይ ነው። ፎቶ የማይቀር ነው። ጉድ የምትል አይ ነው። ያን ፎቶ ስታይ ደግሞ ሀይሚ መናደድ የለባትም ብዬ ነው የማስበው። እና በአጠቃላይ እርግዝናው አያሳስባችሁ። ሌላቸው ከሷ ጋር ነው ያረገዘችው። አርግዛለች። አዳሜ እያረገዘ እየመጣ የሰው ህይወት ይበጠብጣ እንዴና ሰሪም እንዴ። እንግዲህ መቼም ሰው ተኝቶ ሲነሳ ወይ ልጅ ነው ይዞ የሚነሳው ወይ ደግሞ በሽታ ነው ይዞ የሚነሳው። ስለዚህ ይህ ነገር አስበሽ መሆን አለበት። ያላቅምሽ መቼም ልጅ አረግዛለሁ ብለሽ ማሳደግ እንደማች እያወቅሽ አትተኝም። እና በእነሱ አለ ደግሞ እርዱ ብታያቸው ይረዱሻል። የምር ሳታጣያቸው እኮ እርዱኝ ዲው ክፈቱልኝ ብታይ ከፍሉሽ ነበረ። በመጥፎ ነገር መጣሽ እንጂ አንቺ ማለት ነው። እና ቡታጅራዎች በሙሉ ዩቲዩበር መሆን ይፈልጋሉ። ስለዚህ በዚህ መንገድ ነው መፈመስ የሚፈልጉት።